ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ለሰራተኞች ደሞዝና ተጨማሪ ክፍያዎችን ለመፈጸም ከዶላር ዩሮ እንዲሁም ፓውንድ አካውንቱ ወደሚፈልጉት አካውንት ገንዘብ ለማስተላለፍና ክፍያ ለመፈጸም የረጅም ጊዜ የባንክ ስቴትመንቶችን በቀላሉ ለማግኘት የበረራ ትኬትን ካሉበት ሆኖ ለመግዛት እንዲሁም ማረጋገጫ ደረሰኝን ለማግኘት በተጨማሪም የተለያዩ ድርጅቶች ክፍያዎች ለመፈጸም የኢትዮጵያ ንግድ ባንክን የኢንተርኔት ባንኪንግ አገልግሎት ሲመርጡ በየትኛውም ጊዜና ቦታ ፈጣን እንዲሁም ጥራት ያለው የኢንተርኔት ባንኪንግ አገልግሎት ለማግኘት ያስችላቸዋል። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። በጋምቤላ ባለፉት 2 ሳምንታት በተፈጠረ የጸጥታ መደፍረስ የሰዎች ሕይወት መጥፋቱን ኢሰመኮ አስታወቀ። በጋምቤላ ክልል ባለፉት 2 ሳምንታት በተለያዩ አካባቢዎች በተፈጠረ ግጭትና የጸጥታ መደፍረስ ሳቢያ የሰዎች ሕይወት መጥፋቱንና የአካል ጉዳት መድረሱን የኢትዮጵያ ሰብአዊ መብቶች ኮሚሽን ትላንት ባወጣው መግለጫ አስታውቋል። በክልሉ የሰብአዊ መብት ጥሰቶች እንዳይደርሱ ለመከላከል በቂ የጸጥታ አካላት በአስቸኳይ እንዲሰማሩ እንዲደረግ የጠየቀው ኮሚሽኑ በክልል ውስጥ በተለይም በኢታንግ ልዩ ወረዳ፣ ጋምቤላ ወረዳና በጋምቤላ ከተማ ከህዳር 28 ጀምሮ የተፈጠሩ ግጭቶችን እየተከታተለ እንደሚገኝ ገልጿል። ኮሚሽኑ የሰዎች ሕይወት መጥፋቱን ባረጋገጠበት መግለጫው በግጭቱ የሞቱት ሰዎች ምን ያህል እንደሆኑ ግን አልገለጸም። ኢሰመኮ በትላንቱ መግለጫው በጋምቤላ ከተማ የሰዎችና የመጓጓዣ አማራጮችን እንቅስቃሴ የሚገድብ የሰዓት እላፊ በክልሉ መንግስት መጣሉን ጠቅሶ የተፈጠረውን ግጭትና የሰላም መደፍረስ በአፋጣኝ በማስቆም በሰዎች በህይወት የመኖር የአካል ደህንነት ከቦታ ቦታ የመዛወር የንብረት የስራ እንዲሁም ሌሎች ሰብአዊ መብቶች ላይ ተጨማሪ ጥሰቶች እንዳይደርሱ መከላከል እንደሚገባ ነው ያሳሰበው። ባንኮችና የመንግስት መስሪያ ቤቶችን ጨምሮ በርካታ አገልግሎት ሰጪ ተቋማት አገልግሎት ማቋረጣቸውንም አረጋግጫለሁ ብሏል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ በጋምቤላ ክልል የሚከሰቱ ግጭቶችና የሰላም መደፍረሶች በክልሉ ያለውን የሰብአዊ መብቶች ሁኔታ ለማሻሻል የሚደረጉ ጥረቶችና እርምጃዎችን እየተፈታተኑ እንደሆነ መናገራቸው በመግለጫው ተጠቁሟል። ኮሚሽኑ ይህንኑ ጉዳይ አስመልክቶ ለፌዴራሉና ለክልሉ መንግስታት የሰጣቸው ምክረ ሀሳቦች በተሟላ ሁኔታ እንዲፈጸሙ ማድረግ እንደሚገባ ኮሚሽነሩ አሳስበዋል። በጋምቤላ መሬትን መሰረት አድርጎ የተቀሰቀሰው ግጭት የብሔር መልክ መያዙንና በግጭቱም በርካታ ሰዎች መገደላቸውን የዓይን እማኞችን ዋቢ በማድረግ መዘገባችን ይታወሳል። ነዋሪዎቹ በግጭቱ የሞቱ ሰዎችን ትክክለኛ ቁጥር ለማወቅ አስቸጋሪ መሆኑን በመጥቀስ ምናልባትም በመቶዎች የሚቆጠሩ ሰዎች ሳይሞቱ እንዳልቀሩ መግለጻቸው አይዘነጋም። ከባዕድ ነገር ጋር የተደባለቀና ንጹህ ያልሆነ ወርቅ ለብሔራዊ ባንክ በማቅረብ የትግራይ ወርቅ አቅራቢዎች ክፍያ እንደታገደባቸው ተገለጸ። የወርቅ ጥራትን የመቀነስ ተግባር አሳሳቢ ሆኗል ተብሏል። ለኢትዮጵያ ብሔራዊ ባንክ በሚደርሰው የወርቅ አቅርቦት ላይ ከጊዜ ወደ ጊዜ እየጨመረ የመጣው የጥራት መጓደልና መቀየጥ ተግባር ተቆጣጣሪዎች የወርቅ ንጽህናን ለመለካት አዲስና አስተማማኝ ቴክኖሎጂ እንዲያዘጋጁ ማድረጉ ታውቋል። ከማዕድን አምራቾች ወርቅ ለመግዛትና ወርቁን ወደ ውጭ ገበያ የመላክ ስልጣን በብቸኝነት የተሰጠው የኢትዮጵያ ብሔራዊ ባንክ በተለይም ከትግራይ ክልል የሚቀርብለት የወርቅ መጠን ከፍተኛ ጭማሪ ማሳየት ከዓለም የወርቅ ዋጋ ጋር ተዳምሮ ባለፉት 2 ዓመታት በወርቅ ዘርፍ ባንኩ እድገት አሳይቷል። ይሁን እንጂ ከቅርብ ወራት ወዲህ የጥራት ጉድለት ያለበትና ንጹህ ወርቅ ያልሆነ ማዕድን እየጨመረ በመምጣቱ የብሔራዊ ባንክ አቅርቦትን አደጋ ላይ የሚጥል ስለመሆኑ በዘርፉ ውስጥ ያሉ ምንጮች ገልጸዋል። በገበያ ላይ ያለው ከባዕድ ነገር ጋር የተቀላቀለና ንጹህ ያልሆነ ወርቅ አብዛኛው ደግሞ ለብሔራዊ ባንክ ከፍተኛ የወርቅ መጠን ከሚቀርብበትና በሽረ ከተማ የወርቅ መግዣ ማዕከል ያለበት ትግራይ ክልል መሆኑ ታውቋል። ብሔራዊ ባንኩ እስከ ዛሬ ድረስ የወርቅን ንጽህና ለመለየት ዘመኑን በማይመጥን ዴንሲቶሜትሪክ አናሊሲስ ወይንም በመጠን በመለካት
በእሳትና ብርሃን መመርመሪያዎች በመጠቀም በሚደረግ ቀርፋፋና አስተማማኝ ያልሆነ ምርመራ የሚጠቀም ሲሆን በሂደቱ መርዛማ ጭስና የጎንዮሽ ጉዳቶች ሊያስከትል የሚችል ነው። ይሁን እንጂ አሁን እየተለመደና እየጨመረ የመጣው ከባዕድ ነገር ጋር የተቀላቀለ ወርቅ ማቅረብን ለመግታት ኤክስሬይ ፍሎረንስ የተባለ የጨረር ቴክኖሎጂን በመጠቀም የማዕድኑን ጥራትና የይዘት ስብጥርን በተሻለ የአስተማማኝነት ደረጃ የሚመረምሩ መሳሪያዎችን ባንኩ እንዲገዛ ገፋፍቶታል። ይህ ዘመናዊ መመርመሪያ እንደ መዳብና ሌሎችም ከወርቅ ጋር የተቀላቀሉ ባዕድ ነገሮችን ከመለየት በተጨማሪ ማዕድኑን በማውጣት ሂደት ላይ የተጠቀሙበት ኬሚካልን መለየት ያስችላል ተብሏል። የኢትዮጵያ ብሔራዊ ባንክ በበጀት ዓመቱ የመጀመሪያዎቹ 5 ወራት 19 ቶን የሚጠጋ ወርቅ ከሽሬ ማዕከሉ ማግኘቱን ያስታወቀ ሲሆን በተለይም በሰሜን ኢትዮጵያው ጦርነት ወቅት ከትግራይ የሚቀርብ የወርቅ አቅርቦት መቋረጡን ግምት ውስጥ በማስገባት አስደናቂ አሃዝ ነው ተብሏል። ነገር ግን ከውስጥ ምንጮች በተገኘው መረጃ ባንኩ ከተረከበው ወርቅ ላይ በፍጹም ወርቅ ያልሆነ ነገር ከወርቅ ጋር ተገኝቷል። ወርቅን ከባዕድ ነገር ጋር መቀላቀል በሽረ እያደገ ያለው የወርቅ ንግድ ላይ እንቅፋት እየሆነ ነው ሲሉ ምንጮቹ አክለዋል። በትግራይ ውስጥ የሚሰሩ ትልልቅ ወርቅ አቅራቢዎች በቅርብ ጊዜ ውስጥ በዚህ የወርቅ ማደባለቅና ክብደት መጨመር ስራ ላይ ተሰማርተው ተገኝተዋል የተባለ ሲሆን እነዚህ ትላልቅ አቅራቢዎች ለዓመታት ፍቃድ ተሰጥቷቸው አነስተኛ መጠን ያለው ወርቅ ከአነስተኛ ወርቅ አውጪዎች ላይ በመሰብሰብ ለብሔራዊ ባንክ ሲያቀርቡ የቆዩ ሲሆን በቅርቡ ግን ብሔራዊ ባንክ ንጹህ ያልሆነ ወርቅ አቅርባችሁልኛል የሚል ክስ አቅርቦባቸው ክፍያ ታግዶባቸው ይገኛል። የወርቁን ክብደት የሚጨምርና ጥራቱን የሚቀንስ ልዩ ኬሚካል ከውጭ በማስገባት እንደሚጠቀሙ የሚገልጹት ለጉዳዩ ቅርበት ያላቸው ምንጮች ላለፉት ወራት በትግራይ የሚገኙ በርካታ የወርቅ አቅራቢዎች ላቀረቡት የወርቅ ክፍያ በመጠባበቅ ላይ መሆናቸውን ገልጸዋል። ብሔራዊ ባንክ ከሪፖርተር ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። ስማርት ቴክኖሎጂ በመታገዝ የፊት ገጽን ወይም የጣት አሻራን በመጠቀም በራስ አገዝ አገልግሎት ወይም በባንካችን ሰራተኞች ታግዘው ሂሳብ መክፈት፣ ገንዘብ ገቢ ወጪ ማድረግም ሆነ ሌሎች ፈጣንና ደህንነቱን የጠበቀ የተሟላ የባንክ አገልግሎቶች ያገኛሉ። አቢሲኒያ የሁሉም ምርጫ። በምስራቁ የናይል ተፋሰስ ሀገራት መካከል የሚስተዋለውን የአንድ ወገን እርምጃ ለማስቆም መተባበር ይገባል ሲሉ የግብፁ የውጭ ጉዳይ ሚኒስትር ተናገሩ። ከቀናት በፊት በተጀመረው ሁለተኛው የሩሲያ አፍሪካ አጋርነት ፎረም የሚኒስትሮች ጉባኤ ላይ እየተሳተፉ የሚገኙት የግብፁ የውጭ ጉዳይ ሚኒስትር ባድር አብደላቲ ከጉባኤው ጎን ለጎን ከሩዋንዳው የውጭ ጉዳይ ሚኒስትር ኦሊቨር ኑዱንግሬ ጋር ተወያይተዋል። በወቅቱ የናይል ወንዝ የጋራ ተጠቃሚ ለመሆን በትብብር መስራት እንደሚገባ ገልጸው በታችኛው የናይል ተፋሰስ ሀገሮች መካከል የትብብርና የወንድማማችነት መንፈስን በመጠበቅ በናይል ተፋሰስ ተነሳሽነት ውስጥ ያለውን ግንኙነት እንደገና በማደስ በምስራቅ የናይል ተፋሰስ ሀገራት መካከል የሚስተዋሉትን የአንድ ወገን እርምጃዎች ውድቅ ለማድረግ አስፈላጊ ነው በማለት አጽንኦት ሰጥተዋል። በናይል ተፋሰስ ሀገራት የትብብር ማዕቀፍ ውስጥ ያለው የሚኒስትሮች ምክር ቤት ዓለም አቀፍ ሕግጋትን እንዲሁም የተፋሰሱን ሀገራት የጋራ ተጠቃሚነት ማዕከል ባደረገ መልኩ የሚያደርገውን እንቅስቃሴም አድንቀዋል። የውጭ ጉዳይ ሚኒስትሩ አክለውም ሀገራቸው ከሩዋንዳ ጋር ያላትን ግንኙነት ሕክምና፣ ግብርናና የቴሌኮም አገልግሎትን ጨምሮ በበርካታ ዘርፎች ማጠናከር እንደምትፈልግ ገልጸው በተለይም በፖሊሲ እንዲሁም ጸጥታና ደህንነት ጉዳዮች ላይ በትብብር መስራት እንደምትፈልግ አመልክተዋል። የአፍሪካውያንን ችግር ተወያይቶ በበሰለ መንገድ ለመፍታት ይቻል ዘንድ እንደ አፍሪካ ህብረት ያሉ ተቋማት ሪፎርም እንደሚያስፈልጋቸው የገለጹት የግብፁ የውጭ ጉዳይ ሚኒስትር ሪፎርሙ ጊዜውን የሚመጥን ዘዴ የሰከነና ሁሉን አካታች እንዲሆን በማድረግ ረገድ ሁሉም አባል ሀገራት የበኩላቸውን ሊወጡ ይገባል ብለዋል። የውጭ ጉዳይ ሚኒስትሩ ባድር አብደላቲ በዚሁ ጉባኤ ላይ ቅዳሜ ዕለት ባደረጉት ንግግርም ሀገራትን የሚያገናኙ የውሃ ክልሎች የትብብር ማዕከል እንጂ የግጭት መንስኤ ሊሆኑ እንደማይገባ ገልጸው ነበር። ከዚህ ቀደምም ከኢትዮጵያ ጋር የተደረጉ ውይይቶች ምንም ውጤት ባለማስገኘታቸው በቀጣይም ንግግር ማድረግ አስፈላጊ አይደለም ማለታቸው ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።
እኛ ቴምሮች የምንታወቀው ቤት የት አላችሁ ሲሉን የት ይሆንልዎ በማለት ነው። ታዲያ በያዝነው ሳምንት አዳዲስ ሳይቶችን ማውጣታችንን ተከትሎ የት ትገኛላችሁ ብላችሁ ለጠየቃችሁን በሙሉ ሳር ቤት ሲልክ ሮድ ሆስፒታል ፊት ለፊት፣ አዋሪ ጥይት ቤት ከቤተ መንግስቱ በስተጀርባ እንዲሁም ገላን ከገላን ኮንዶሚኒየም አጠገብ። እርስዎ የወደዱትን ይምረጡ፣ እኛ በቃላችን መሰረት እናስረክቦታለን። ቴምር ፕሮፐርቲስ